የመጀመሪያው መጠየቅ ያለብን ነገር ምን መሰላችሁ ክርስቲያኖች? ይሄ ሰውዬ ለምን ታመመ ብለን እንጠይቅ እስኪ። ይህ ልጅ በሉ እንጂ ለምን ታመመ? አሁን በየቤታችን በየዙሪያችን በምሩቅም ሆነ በቅርብ የሆነ የታመመ ሰው አስቡ። እነዚያ የታመሙት ሰዎች ለምንድን ነው የታመሙት? በሽታ፣ ደዌ፣ ህመም ሁሉም በሚባል ደረጃ አንዳንዶቻችን የሚመስለን ከሰይጣንና ከሰይጣን ብቻ የሚመጡ በቃ እገሌ ታሟል ማለት ርኩስ መንፈስ ይዞታል ማለት ነው። ወይ እገሌ ታሟል ማለት ከንጽህና ጉድለት የተነሳ የሚመጣ በሽታ የሚመስለው ሰው አለ። ቅዱሳት መጻሕፍቶቻችን ግን አንድ ሰው የሚታመመው ደዌ የሚይዘው ጤናውን ሊያጣ የሚችለው ከሰይጣን ብቻ አይደለም። እርግጥ ነው ኃጢአት፣ በደል፣ ክፋት፣ ነውር ሰውን እንኳን የስጋውን ቀርቶ የነፍሱንም ጤና ጭምር ትበጠብጠዋለች። የስጋ የንጽህና ጉድለትም ሰውን ሊያሳምመው ይችላል። በአንጻሩ ደግሞ የሚገርማችሁ ሰው እንዲታመም ደግሞ እግዚአብሔርም ሊያደርገው ይችላል። ሰው እንዲታመም፣ ሰው በሽታ ውስጥ እንዲወድቅ እግዚአብሔር ማድረግ ይችላል። ልዩነቱ ምን መሰላችሁ? እግዚአብሔር አንድን ሰው በህመም ውስጥ እንዲሆን ወይንም ደግሞ በደዌ ውስጥ እንዲመላለስ ቢያደርገው ምክንያት አለ። እግዚአብሔር ደዌን የሚያመጣው ወይንም ደግሞ ደዌን በሰዎች ዘንድ ሊያዝበት የሚችለው ምክንያት አንደኛው ከጸጋ ብዛት ነው። እግዚአብሔር ጸጋውን ሰፍሮ ስለማይሰጥ ለሚወዱት ለተገዙለት ለቅዱሳኑ ስለሚያንበሸብሻቸው በዛ በበዛላቸው ጸጋው ውስጥ ትዕቢት፣ በዛ በበዛላቸው ጸጋው ውስጥ ሌላ መሰናክል እንዳይመጣባቸው ብሎ የሚጎስማቸው ደዌ ይልካል። ጳውሎስ ራሱን የታመመው ርኩስ መንፈስ ይዞት ነው? ጳውሎስ ራሱን የታመመው ሌላ ችግር ኖረበት ነው? አይደለም። ራሱ እንደሚናገረው የሚጎስም ደዌ ተሰጠኛል፣ እግዚአብሔርን ማስታወስ እንዲችል ማለት ነው። እውነት እንነጋገር ከተባለ እንኳን ቅዱስ ጳውሎስ ቅዱስ ጢሞቴዎስም ይዞት የነበረው የሆድ ቁርጠት አረ እነሱንም ተዋቸው። እኔና እናንተ የጸሎታችን ሁሉ መልስ በዚህ ቤተ መቅደስ ዛሬውኑ ቢሰማ ነገ እንመጣለን እንዴ? ችግር ስላለብን እኮ ነው ሁላችንም የተሰበሰብነው። የምንጠይቀው ጥያቄ ከእግዚአብሔር ጋር ያለን የሆነ ጉዳይ ስላለን፣ ያቺ ጉዳይ ባትኖር ኖሮ እግዚአብሔር ባወቀ አንዳንዶቻችን ላንመጣ እንችል ነበር፣ ላንገኝ እንችል ነበር። እግዚአብሔር ለዛ ነው በምን አይነት መንገድ፣ በምን አይነት ሁኔታ፣ በምን አይነትም መንገዶች ወደሱ መቅረብ የምንችልበትን መንገድ ስለሚያስብ አንዳንዶቻችንን በፍቅር በደስታ ያቀርበናል፣ ሌሎቻችንን በደዌ በህማም ያቀርበናል። ስለዚህ ደዌ ሁሉ በሽታ ሁሉ የሰይጣን ያጋንንት የርኩስ መንፈስ ነው ብለን መደምደም አንችልም። እግዚአብሔርም ጭምር ሊያመጣው ይችላል። ጸጋ በስቶልን ወይንም ደግሞ የሰጠንን ሀብት ምክንያት አድርገን በትዕቢት እንዳንወድቅ ማለት ነው። ስለዚህ አሁን ይሄ ልጅ የታመመው በምን ምክንያት ነው? በምን ምክንያት ነው? የሚጥል በሽታን ያለበት እየመረጠ ቦታ አይደለም፣ በፈለገው ቦታን የሚጥለው። ይሄ ልጅ ምን አጥፍቶ ነው የመጣበት ልትሉም ትችላላችሁ። በኦሪቱ ጊዜ ላይ እንደነዚህ አይነት ጥያቄዎች ይጠየቁ የነበረበት ምክንያት ምን መሰላችሁ? የኦሪት እምነት ወይንም ደግሞ በብሉይ ኪዳን የአንድ ሰው የሰራው የኃጢአቱ ውጤት ልጆቹ ላይ ይደርሳል የሚባል እምነት አለ። አብዛኞቻችን ኢትዮጵያውያንም እኮ እንደዚህ አይነት እምነት አለን። ታውቃላችሁ? ተው ግፍ አትስራ ለማን ይተርፋል እንላለን? ለልጅ ይተርፋል እንላለን። እውነት እኮ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 9 ላይ አንድ ከእናቱ ማህፀን ጀምሮ የአይን ምንም አይነት አሻራ ምልክት ሳይኖርበት ልሙጥ ግንባር ሆኖ የተወለደ ሰው ነበር። ያንን ሰው የክርስቶስ ደቀ መዛሙርት ተመለከቱትና ምን አሉት? ይህ ሰው ዕውር ሆኖ የተወለደው በማን ጥፋት ነው? በእርሱ ነው ወይስ በወላጆቹ አሉ። እስኪ በእርሱ ነው በሉ ወይስ በወላጆቹ? በእርሱ ነው ብቻ እንዳትሉ፣ ሰው ከእናቱ ማህፀን ጀምሮ ኃጢአት ይሰራል? መልሱ እንጂ። በእርሱ ጥፋት ነው ዕውር የሆነው ቢል ከእናቱ ማህፀን እኮ ነው የሰውዬ ዕውር ሆኖ የተወለደው። እንዴት አይነት በእናት ማህፀን ውስጥ ሊሰራ የሚችል በደልና ነውር ቢኖር ነው? እንደዛ ብለው ግን አላቆሙም። ወይስ በወላጆቹ ነው አሉ። በጣም እኮ የሚገርም ነው። ስለዚህ ወላጅም ለካ የሚያጠፋው ጥፋት፣ ወላጅም ለካ የሚሰራው ነገር ለልጅ ሊተርፍ ይችላል ማለት ነው። ክርስቶስ ታዲያ ግን ምን አላቸው መሰላችሁ? ይህ ሰው የታመመው በራሱም በወላጆቹም ጥፋት አይደለም ማለት። አብራችሁም በሉ የእግዚአብሔር ክብር በሉ እንጂ ይገለጥበት ዘንድ ነው። አያችሁት? አንዳንዶቻችን እውነትም እንዳልኳችሁ ነው። እግዚአብሔር ክብሩን በእኛ ሊገልጥ ከፈለገ እግዚአብሔር መስራት እንደሚችል በዘመናት ያላቆመ አምላክ እንደሆነ
ማስረጃ እንዲሆን አንዳንዶቻችን ታመን ሳንፈወስ እንድንቀር ያደርገን። እርሱ ብቻ ካልሆነ ደግሞ የሚፈውሰን ማንም የለም። አይገርማችሁ? በጣም እኮ ነው የሚደንቀው። እርሱ ብቻ ካልሆነ ያ አይነ ስውር አይኑ እንዳልበራለት፣ እርሱ ብቻ ካልሆነ አሁን ታሪኩ ሲነበብ የሰማችሁት የሚጥለው በሽታ የያዘው ልጅ እርሱ ክርስቶስ ብቻ ካልሆነ የሚፈውሰው እንዳልነበረ ሁሉ እግዚአብሔር ብቻ ካልሆነ በቀር ሊፈወስ የማይችል ነገር አለ፣ ሊድን የማይችል ነገር አለ። ስለዚህ ጌታችን ኢየሱስ ክርስቶስ ይሄ ልጅ በምን መንገድ እንደታመመ በማን ምክንያት እንደዚህ ሊሆን እንደቻለ ምንም ማለት መረጃ አልነገርም። ዝም ምን ያለው ቀጠለና ግን መቼ ነው የታመመው? ከልጅነቱ ጀምሯል። ከልጅነቱ ጀምሯል። ይሄ ልጅ እንግዲህ ከልጅነቱ ጀምሮ እንዳልኳችሁ የሚጥል በሽታ ነው፣ በጣም ክፉ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይሄንን ልጅ በማዳንና በመፈወሱ ውስጥ ሊያሳምየንና ሊያስተምረን የፈለገው ነጥብ ምን መሰላችሁ? ወንጌል ላይ ተጽፈው የምታነቧቸው ተአምራቶች በሙሉ እግዚአብሔር ማድረግ እንደሚችል ማስረጃ እንዲሆኑ የተቀመጡ ትምህርቶች ብቻ አይደሉም። ወንጌል ላይ ተጽፎ የምናገኛቸው ተአምራት በስጋ አንጻር እኛ በነፍስ የታመምነውን ደዌ ማነጸሪያና መመልከቻ እንዲሆኑ የተቀመጡ ናቸው። ለምሳሌ ክርስቶስ እውር የሆኑትን አበራ ሲባል እውር በስጋ የሆኑትን ሰዎችን ስንሰማ እኛ አይነ ልቡናችን የታወረው እንድንበራ ነው። ክርስቶስ የሚጥል በሽታ ያለባቸውን ሰዎች አዳነ ተብሎ ሲነገርም እንደዛው እና ቅዱስ ዮሐንስ አፈወርቅ እንዲሁም በደንብ ያብራራዋል። ምን ይላል መሰላችሁ? የሚጥል በሽታ ምን አይነት በሽታ ነው ይላል። በሉ እንጂ መልሱ። የሚጥል በሽታ ምን አይነት በሽታ ነው? ከበሽታው እኮ ነገርኳችሁ። ምን የሚያደርግ በሽታ ነው? እስኪ የሚጥል በሉ። አይዟችሁ፣ ከባድ እኮ አይደለም። የሚጥል በሽታ ምን አይነት በሽታ ነው ሲባል በሽታው ምን የሚያደርግ የሚጥል። ጥሩ። አንድ ሰው የሚጥል በሽታ እንዳለበት የሚታወቀውስ እንዴት ነው? ሲወድቅ ነው። በነገራችን ላይ ቀጥ ብሎ ሲራመድ እንኳን የሚጥል ሌላስ በሽታ ያለበት ይመስላል። አብዛኞቻችን እንደዛ ነው። ጤነኛ ነው የምንመስለው ስንታይ እኮ። ቆመን ስንራመድ ምንም ያልሰራን፣ ነጠላ ጣፍተን ስንመላለስ፣ አንገታችን ላይ ማህተብ አስረን የቅዱሳንን ስም ስንጠራና እግዚአብሔርን እናመልካለን ስንል ለሚያየን ሰው የሚጥል በሽታ የያዘን አንመስልም ይላል ዮሐንስ አፈወርቅ። ግን የሚጥል በሽታ ሲጥል እንደሚታወቀው ሁሉ እኛም ከእግዚአብሔር ጋር አለመሆናችን የሚታወቀው ዘወትር በኃጢአት ስለምንበድል ነው ይላል። እግዚአብሔር ይህን ሕይወታችንን ያስተካክልልን። የሚጥል በሽታ አለብን ሁላችንም፣ ምንም ጥርጥር የለውም። የሆነ ጊዜ ላይ ቆመን እንታያለን፣ የሆነ ጊዜ ላይ እንንሸራተታለን፣ የሆነ ጊዜ ላይ በርትተን እንታያለን፣ የሆነ ጊዜ ላይ ደግሞ ደክመንና ዝለን እንታያለን፣ የሆነ ጊዜ ላይ ከበሽታቸው ድነዋል ብለው ስንራመድ እንታያለን፣ የሆነ ሰዓት ላይ ደግሞ ተመለሱበት ደግሞ ተብለን ወድቀን እንታያለን። የሚጥል በሽታ ብሎ ክርስቶስ ያንን ልጅ ሊያድነው የፈለገው እንደፈለገ ኃጢአት የሚጥለንን እንደፈለገ ኃጢአት እያጣለ ያሰቃየንን ሰዎች እኛን መመልከት እንድንችል የሚጥል በሽታ ነበር የያዘው የነበረው። ደግሞ ሲጥለው አይገርማችሁ? እስኪ ቀን በሉ በሉ እንጂ ማታ በሉ። ሰው ኃጢአት ሲጥለው ቦታ ይመርጣል? አይመርጥም። አይገርማችሁ? ኃጢአት በጣም ክፋቷ ይሄ ነው። ቀን ልጣለው ማታ ልጣለው አትልም። ካገኘች ቀንም ልትጥል ትችላለች፣ ካገኘች ማታም ልትጥል ትችላለች። ይሄ ብቻ አይደለም። ይሄንን የሚጥለውን ልጅ አባቱ ስለሚጥለው በሽታ ሲናገር ምንድን ያለው? እሳትም ውሃም ጋር ሊጥለው ይችላል። እስኪ እሳት በሉ። አሁን ደግሞ እሳት ላይ ይመጣል ማለት ምን መሰላችሁ ይላል ዮሐንስ አፈወርቅ። የሚጥል በሽታ ይዞት እሳት ላይ ወደቀ ማለት የሚጥለው በሽታ ኃጢአት ነው። እሳት የሚብለው የበለጠ የሚጎዳው ነገር ማለት ነው። ኃጢአቱ መጉዳቱ ሳያንስ የሰራው ኃጢአት ከእግዚአብሔር ማራቁ ሳያንስ የወደቀበት እሳት የተባለው ደግሞ ቦታ ወድቆ እንዳይነሳ ያቃጥለዋል። አብዛኞቻችን እኮ ኃጢአት ጥላ ካቆሰለችን በላይ ተስፋ መቁረጥ እንደ እሳት አንገብግቦን በልቶ ነው። ለዛ ነው ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? ለክርስቲያን ትልቁ ፈተናው ኃጢአት መስራት ሳይሆን ተስፋ ቆርጦ መቀመጥ ነው ይላል። እኛችን በልባችን ጠንቅቀን መያዝ አለብን። እኛን ከምናምን ከክርስቲያኖች ሁሌም ጠላታችን ሆኖ መጥቶ ሊጥለን ከሚፈልገው ከሰይጣን የሚለየን የተስፋ መቁረጥና ያለ መቁረጥ ጉዳይ ነው እንጂ ኃጢአት የመስራትና ያለ መስራት ጉዳይ አይደለም። እኛ የበደልነውን በደል እኮ ነው ሰይጣን የበደለው። በነገራችን ላይ እኛ የሻትነውን አምላክነት እሱም ሽቶት ነበር። ልዩነቱ ግን ምንድን ነው? እኛ የሻትነውን አምላክነት ወድቀን እንደማናገኘው የእግዚአብሔር ገንዘቡ እንደሆነ ስናውቅ ማረን አለ።
እርሱ ደግሞ በአንጻሩ የሻተውን አምላክነት እንደማያገኘው ሲያውቅ እንደ አምላክ ሊመለክበት የሚችልበትን የራሱን ሰራዊት ይዞ ወረደ። ተስፋ መቁረጥ እኮ ነው፣ ሌላ ምንም ነገር የለው። ሰይጣንን ሰይጣን ያረገው ሰውንም ሰውን የሚያደርገው ተስፋ መቁረጥና ተስፋ ማግኘት ብቻ ነው። ስለዚህ እሳት ላይ ይጥለዋል አለ። አንዳንዴ ደግሞ ውሃ ላይ ይጥለዋል አለ። ምን ላይ ይጥለዋል? ውሃ ላይ ይጥለዋል አለ። በጣም እኮ የሚገርም ነገር ነው። ከእሳቱ አንጻር ውሃው የሚጎዳው አይመስልም ማለት ሲነገር። ይጎዳዋል አይጎዳው? አንድ ሰው የሚጥል በሽታ ኖሮት ውሃ ውስጥ ቢወድቅ እንደ እሳቱ ይጎዳዋል አይጎዳው? ይጎዳዋል። ውሃው በአንጻሩ እሳቱ እንደሚያቃጥለው ያቃጥለው እንጂ ያፍነዋል አያፍነው? ኃጢአት የሚሰራ ሰው ውሃ ውስጥ ወደቀ ማለት መተንፈስ እንዳይችልና እስትንፋሱ ከሆነው ከእግዚአብሔር ጋር መገናኘት እንዳይችል አስሮ አነቀው አስቀረው ለማለት ነው የሚነገረው። ስለዚህ ጌታችን ኢየሱስ ክርስቶስ እንደዚህ አይነቱንና መሰለ በሽታ የያዘውን ሰው ሊያድነው አባቱ ጋር ሄደ። በሽታውን ጠየቀ፣ የታመመበትን ጊዜ አወቀ። ከዛ በኋላ አባትየው ግን መናገር ጀመረ። ቢቻልህ አለ፣ የሚሆንልህ ከሆነ አለ። ደሞ እሱም እኮ አይደለም ቀጠለና ይሄንን የታመመውን ልጄን መዳን እንዲችል ለደቀ መዛሙርት ሰጥቻቸው ነበረ፣ ግን እነሱ ሊፈውሱት አልቻሉም ማለት እና በጣም የሚገርም ነው። ይሄ ልጁ እንዲድንለት ይዞት የመጣው አባት የራሱን አለማመን አምኖ እግዚአብሔርን እርዳኝ ብሎ ከመለመኑ ይልቅ ሌሎች ያላመኑትን አለማመን አየና በእነሱ ጥፋት እኮ ነው ልጄ ያልዳነዋል። አብዛኞቻችን ተመሳሳይ ጸባይ ነው ያለብን። የራሳችን ከእግዚአብሔር ጋር ያለን አለማመናችንን አምነን እግዚአብሔርን አለማመንን እርዳው ከማለት ይልቅ እነገሌ ባያምኑ እኮ ነው ይሄ ሁሉ የሆነብን እንላለን። እና ደቀ መዛሙርቱን እንደዛ አላቸው። አደባባይ ላይ እኮ ነው ደግሞ ያወራው። ደቀ መዛሙርቱ ተሸማቀቁ፣ አፈሩ። እግዚአብሔርን እየተከተልክ እርሱ የሚያደርገውን ነገር አለማድረግ አይከብድም? የእግዚአብሔር ልጆች ናቸው ተብሎ ነገር ግን የእግዚአብሔር ልጆች የሚያስብላቸውን ነገር አለመስራት አያሳፍርም? አፈሩ በደንብ አድርገው። ክርስቶስ ግን ምን አለው? እናንተ እምነት የጎደላችኋል። አንተ ራስህ ባለማመንህ ልጅህ አልድን ብሎ እዚህ እየተሰቃየ ደቀ መዛሙርቴ ላይ አሳበብክ። እውነት እንነጋገር ግን ከተባለ አለ ክርስቶስ ይላል ዮሐንስ አፈወርቅ፣ ሁላችሁም እኮ አታምኑም አለ። ስንቶቻችሁ? ሁላችሁም እኮ እስከ መቼ ከእናንተ ጋር እሆናለሁ አለ። ሞቱን ናፈቀ እኮ ማለት እኮ ነው። እስከ መቼ ከእናንተ ጋር እሆናለሁ? አታምኑም። የሚደረግላችሁ ነገር ሲሆን ሲደረግ አትመለከቱም አለ። ከዛ በኋላ ክርስቶስ ያንን የታመመውንና ያንን ሲሰቃይ የነበረውን ሰው እርኩስ መንፈስ የያዘውን ተናግሮ አስወጣው። እስኪ ተናግሮ አስወጣው በሉ። ቅድም ስነግራችሁ ሰምታችሁ ከሆነ የታመመው ልጅ መስማት ይችላል አይችልም? እና እንዴት ተናግሮ አስወጣው? አይገርማችሁ እግዚአብሔር እንዴት አይነት አምላክ እንደሆነ? ዲዳ እኮ ነው። እኛ የምናውቀው ዲዳ የሆነ ሰው ምን እንደማያደርግ ነው። እግዚአብሔር ግን ሲናገር እንዲህ አይነት አምላክ ነው። ዲዳ የሆነ ጆሮ እንኳን በድምፁ ምን ማድረግ የሚችል መክፈት ብቻ አይደለም፣ ዲዳ ያደረገውንም ሌላውንም የበሽታውንም መንስኤ ነቅሎ ማውጣት የሚችል ነው። ምን የክርስቶስ ዲዳን ማናገሩ ይደንቃቸዋል እንዴ? ዮሐንስ መጥምቅ እኮ ሲወለድ እኮ የአባቱን ልሳን የፈተው እሱ አይደል እንዴ? ዮሐንስ ማድረግ ከቻለው ክርስቶስ እንዴት ያቅተዋል? ዲዳ የሆነውን ልጁን አፉን እንዲፈታው አደረገው ክርስቶስ። ከዛ በኋላ ግን ጭብጡን ጠቀለለላቸው። ምን አላቸው? የሰናፍጭ ቅንጣት ታክል እምነት ካላችሁ ሁሉም ነገር መደረግ ይችላል አለ። እንዲያውም ሲያጠነክረው ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትለው ይደረግልሃል አለ። ጭብጡ ምን ሊያስተምራቸው ፈልጎ መሰላችሁ? አንዱን ብቻ ልንገራችሁ። እንደነዚህ አይነት በሽታ ይዟቸው የሚመጡትን ሰዎች ልታድናቸው ወይም ልትፈውሷቸው ስልጣን ሰጥቻችሁ ነበረ። እውነት ነው። ክርስቶስ ለሐዋርያቱ አጋንንትን ማውጣት እንዲችሉ፣ ጊንጡን እባቡን መርገጥ እንዲችሉ ስልጣን ሰጥቷቸዋል። ያቃታችሁ እርሱ ካላመነ በቀር ሊድን አይችልም ብላችሁ በውስጣችሁ አመናችኋት እምነት ነዋል። እየሰማችሁ ነው? አዎ። ሰው በነገራችን ላይ ሲታመምብን በሽታውን እንዲፈወስ የምንፈልግ ከሆነ ክርስቲያኖች ወይ የታመመው ሰው እንደሚድን በእግዚአብሔር ማመን አለበት፣ አለበለዚያ ደግሞ የሚያመጡት ሰዎች በእግዚአብሔር እንደሚድን ምን ማድረግ አለባቸው? ማመን አለባቸው። ይሄ እርግጥ ነው። ወንጌል ላይ ታስታውሱ ከሆነ ጓደኛቸው ሽባ ሆኖ ታሞ ክርስቶስ ካለበት ቤት ሊያስፈውሱትና ሊያድኑት ይዘውት መጡ። ሰው ቤት ውስጥ ተጠቅጥቆ ስለነበረ በምን ይግቡ? በምን በኩል ልጁን ገብቶ ያስፈውሱት? አስገቡን ቢሉም ቢያሉ አንዳንድ ሰው እንደዚህ አለ። እሱ ካልዳነ በቀር ሌላ ተራ እንዳያገኝ የሚፈልግ ሰው፣ እርሱ ጸሎቱ ካልተሰማ በቀር ሌላው ሰው እንዲሰማለት መንገድ የማይለቅሰዋል። ዋናው የኔ ጉዳይ ይለቅ የሚል ማለት ነው። እነዚህ ጓደኞቹ በጣም ካቅማቸው በላይ ሲሆን
ሽባውን ሰውዬ ከነቃሬዛው ተሸክመው ጣሪያ ላይ ወጡ። ምን ላይ ወጡ? ጣሪያ ላይ ወጡ። ጣሪያውን ነቀሉት። ያንን ሽባ የሆነውን ሰውዬ በገመድ ይዘው ለአራት ከክርስቶስ እግር ስር ፊት ለፊት ቁጭ አረጉት። እንግዲህ የሚያድንህ ያድንህ ብለው ማለት ነው። ክርስቶስ ምን እንዳደረገ ታውቃላችሁ? በገመድ ያወረዱትን ሽባ ሳይሆን የተመለከተው በላይ እነሱ የጣሉለትን ወንድሞቹን ጓደኞቹን አየና ስለነሱ እምነት ብዬ ምሬሃለሁ አለ። እየሰማችሁ ነው? ስለማን ብሎ? አራት ሰዎች ገመድ ይዘው ሽባ የሆነ ሰው ከክርስቶስ ፊት አውርደው ስለ እምነታቸው ማስማር ከቻሉ እንዴት ቅዱስ ሚካኤል ከፊት ለፊቱ እግዚአብሔርን አድነው ብሎ ጥሎ ላያስምርህ ነው? ጻድቃን ቅዱሳን ከእግዚአብሔር እግር ስር አስቀምጠው እባክህ ተመልከተው ቢሉ ስለነሱ ብሎ እግዚአብሔር ላያየን ነው? የሰናፍጭ ቅንጣት ታክል እምነት ካለ ማለት እኮ እሱን እንከን የሌለ ፍጹም የሆነ በተስፋ ውስጥ አምሮ ልትቀበለው የሚገባ መከራ እንዳለ አምኖ የተዋጀ እምነት ካለ አንድ ተራራ አይደለም እንደውም ማንሳት የምትችለው። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 13 ላይ ሲናገር ፍቅር ግን ከሌለኝ ተራሮችንም ባፈልስ እንኳን ከንቱ ነኝ ያለው አይደል? ክርስቶስ እኮ ተራራ ነው ያለው። ጳውሎስ ግን ተራሮች ነው ያለው። ሰው በእግዚአብሔር ማመን ከቻለ ተራራ የሚባለውን አንዲት ነገር ብቻ ሲሆን ብዙ ተራሮችን ማንሳት ይችላል። እግዚአብሔርን ያመኑ በእግዚአብሔርን በመታመናቸው እንደ ተራራ ተመስለው ያሉ ብዙ ኃጢአቶቻችንን፣ ነውሮቻችንን፣ ክፋቶቻችንን እግዚአብሔር እየነቀለ የሚያነሳልን እኛ ላይ የሰናፍጭ ቅንጣት እምነት ታክል አግኝቶ ይመስላችኋል? በፍጹም። በቅዱሳኑ በኩል ግን ያለውን እምነት እየተመለከተ እግዚአብሔር እኛን ምን ያደርገናል? ይምረናል። እርሱ በቸርነቱ አይቶ ሁላችንን ካለብን ከሚጥለን ነገር ሁሉ ይሰውረን። የሰማነውን በልብ ወዳችን ሰሌዳ ይጻፍልን።